በጉባኤው የ2018 በጀት ዓመት አፈጻጸም ሪፖርት ቀርቦ ውይይት የተደረገ ሲሆን ቀጣይ የ2019 በጀት ዓመት እቅድም ሰፊ ምክክር ተደርጎበታል። በመድረኩ ተገኝተው መልእክት ያስተላለፉት የክልሉ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስ መንግስት ከተሞችን ወደ ተሻለ የእድገት ደረጃ ለማሻገር ከመቼውም ጊዜ በላይ ትኩረት ሰጥቶ እየሰራ በመሆኑ አመርቂ ውጤቶች እየተመዘገቡ ነው ብለዋል። እንደ ሀገርም ከተሞች ትኩረት ተነፍጓቸው የነበሩ በመሆኑ ዛሬ ከተሞችን በኮሪደር የማልማት የልማት ኮሪደር እንደሆኑ መንገድ ብቻ ሳይሆን ከተሞቹን የማደስ እንደገና ለመጪው ትውልድ የተዘጋጁ እና የተመቹ ከተሞች እንደሆኑ የማድረጉ ስራ በርከት ሰፋ ያለ ስራ የተሰራ ነው አለው። በዚህ መልኩ በክልሉ በመቶ ቀን እቅድ በመዘርጋት ሰፊ ስራ ሲሰራ ቆይቷል። በዚህም አሁንም ምንም እንኳን መስራት ያለብን ነገር እንደተጠበቀ ሆኖ ግን በርካታ ለውጦች ተመዝግቦባቸዋል። መንግስት ባለፉት የለውጥ ዓመታት በክልሉ የሚገኙ ከተሞች ኋላ ቀር የኑሮ ስርዓትን በመቀየር ዘመናዊነትን ተላብሰው የተሻለ የአኗኗር ስልት እንዲፈጥሩ በጀመረው የኮሪደር ልማት ህብረተሰቡ ያሳየው ተሳትፎ በአገልግሎት ሊካስ ይገባልና አገልግሎት አሰጣጥን አዘምኖ ህብረተሰቡን ማርካት እንደሚገባ አንስተዋል። ኮሪደር ልማት ሐዋሳ ከተማ ላይ የታየው ይሄ ሰፊው ኮሪደር ልማት በሌሎች ከተሞችም ይርጋለም፣ ወንዶ ገነት፣ ለኩ፣ አለታ ወንዶ፣ ዳዬ ከተሞች ላይ የተጀመሩ የኮሪደር ልማት ስራዎች ተስፋ ሰጪ ውጤቶችን እያሳዩ ናቸው አሉት። ህዝቡ ይሄ ሁሉ ልማት በሚሰራበት ጊዜ ምንም ካሳ ሳይጠይቅ ቤቱን፣ ሱቁን፣ ንብረቱን፣ መሬቱን፣ ቦታውን እየሰጠ ከተሞቹ እየደመቁ እንዲሄዱ ድል እየሰጠ ነው አለው። በገንዘቡ በጉልበቱ እያገለገለ ያለ ህዝብ ደግሞ የሚገባውን አገልግሎት ሊያገኝ ይገባል። አገልግሎት መስጠቱ ላይ ያለ ውስንነትን በዚህ ዓመት ማረም እንደሚገባ በጣም ያየ ነውና በትኩረት የምንሰራው ነው። የሲዳማ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብሩክ ሰለሞን በበኩላቸው የከተማ ልማት ስራ ባለብዙ ዘርፍ ቢሆንም በ2018 በጀት ዓመት በሁሉም ዘርፎች ለማከናወን በተያዙ እቅዶች አመርቂ ውጤት መመዝገቡን ገልጸዋል። በክልላችን ወደ 73 ከተሞች ነው ያሉን ከሪጂዮ ፖሊሲ እስከ ፈርጅ 5 ያሉ ከተሞች እንዲሁም ወደ 123 የሚሆኑ የገጠር አገልግሎት ማዕከላት አሉን። እነዚህም የነገ ከተሞች ናቸው ብለን እንወስዳለን። በእነዚህ ከተሞች አጠቃላይ የ2018 እቅድ ዘመን ያቀድናቸው እቅዶች በየዘርፉ እጅግ የተሳካ በሁሉም ዘርፍ ሲጠቃለል ደግሞ ከ94.5% በላይ እቅዶቻችንን ያሳካንበት አመት ነበረ ብለን ነው የገመገም ነው። ከዚህም የተነሳ ከተሞችና ነዋሪዎቻቸው ማህበራዊና ኢኮኖሚያዊ እድገትን እያስመዘገቡ መሆናቸውን አንስተው ቢሮ ባስመዘገበው ውጤት ሳይዘናጋ ባልተሰሩ ስራዎች ላይ በተለይ በከተሞች ትልቅ ችግር የሆነውን የቤት አቅርቦት እጥረት ለመቅረፍ በቀጣይ በጀት ዓመት ትኩረት አድርጎ እንደሚሰራ በአጽንኦ አንስተዋል። በዚህ ዓመት እንዳቀድነው ያላሳካ ነው የቤቶች አቅርቦት ጉዳይ ነው። የቤቶች አቅርቦት ልዩ ትኩረት ማግኘት አለበት። የአመራሩ ትኩረት ማግኘት አለበት። የፓርቲ ትኩረት ማግኘት አለበት። በየደረጃ ያለው አመራር ለዜጎች አስፈላጊውን ቤት መስሪያ ቦታ አመቻችተው ከማቅረብ አንጻር ሰፊ ጉድለት የታየበት ነው። ያንን ለማረም በዚህ ጉባኤያችን የቃል ክዳን ስምምነት ሁሉ ለማድረግ ነው የተዘጋጀው። በመጨረሻም የ2019 በጀት ዓመት እቅድን የጋራ በማድረግ የመግባቢያ ሰነድ ዞኖች ከክልሉ ቢሮ ጋር የተፈራረሙ ሲሆን በ2018 በጀት ዓመት የተሻለ አፈጻጸም ላስመዘገቡ አካላትም እውቅናና ሽልማት ተበርክቶላቸዋል።